ስሜ ምረቱ ኤልያስ ይባላል። በብዛት ደግሞ በሰዎች የምታወቀው ፓፒ በሚለው ስም ነው እና ዚህ ቸርች ትንሽ ማለት በደንብ እጅ ያስፈራል በጣም ለመመስከርና ብዙ ጊዜ ለመመስከር አስባለሁ። ይኸው እንደዚህ አይነት መድረክ ላይ ቆሜ ስለማላቅ ስለምፈራ ያው 1 አመት ከ4 ወር ይሆናል እዚህ ቸርች መግባት ከጀመርኩኝ እና ምንድነው አንዳንድ ነገሮች እንዳልመሰክር መሀል ላይ የሚገቡ የሆኑ እንቅፋቶችና ሀዘኖች አሉ። ግን ከደረሰብን ዘንድሮ ስፔሻሊ ከደረሰብን ሀዘን በላይ የደረሰልን እግዚአብሔር ስለሚበልጥ ለኔ ደግሞ ያደረገልኝ እግዚአብሔር ያደረገልኝን ነገር አወራለሁ። እና እናቴ በጣም በኔ ምክንያት ትቆስል ነበር ብዙ አመት ቢያንስ 21 አመት በሱስ ዓለም የኖርኩ ልጅ ነኝ። ብዙ ጊዜ ማዘር ስለዚህ ቸርች ታወራለች፣ ስለ ፕሮፌት ቢቦ ታወራለች፣ ስለ አናቲሞስ ቸርች ታወራለች። እኔ ግን በጣም ልጆች ከወለድኩ በኋላም ሱሴን ማቆም አልቻልኩም። ትዳር ከያዝኩ በኋላም ሱስ ማቆም አልቻልኩም። መጨረሻ ላይ ያው ቦምቤ ሆስፒታል 9 አመት ነበር የሰራሁት። ያ የሰራሁትን ስራ በሱስ ምክንያት መተው አልቻልኩም እና መስራት አልቻልኩም በሱስ ምክንያት። በራሴ ጊዜ የሆነ ጊዜ ተናድጄ መልቀቂያ ያስገባው ለቀኩኝ። ከዛ በኋላ ቤትም አልሄድም፣ ልጆቼንም ለማየት ድፍረቱ አልነበረኝም። ለ4 ወር በቃ የሆነ ማይሆን ህይወት ውስጥ ነበርኩኝ። ከዛ እንደምንም ቤተሰብ ፈልጎ ወደ ቤት አመጣኝ። እዚህ ቸርች ነገሩኝ። መድረኩ በዛ በኩል ነበረ። ሁሌ ስመጣ 90 ዲግሪ ላይ ነው የምቀመጠው፣ ጥግ ላይ ሰው ፊት ለፊት ላይ ያለ እንኳን እኔ የምቀመጠው ጥግ ላይ ነው። ከዛ ቀስ እያልኩ መሀል እየገባው ሙሉ በሙሉ ቢያቅተኝም ቀስ በቀስ ጫቱን እየተውኩ ቀስ በቀስ መጠጡን እየተውኩ ከአቅሜ በላይ ሲጋራ ሆነብኝና ሁሉ ጊዜ ለሙዚ ቸርች ገባለሁ ብዬ ሳስብ የሚያስቸግረኝ ሲጋራው እና 6 ሲጋራ ባንዴ ያጨስኩ ነው የምገባው ቸርች። ግን ጥግ ላይ ነው የሆነው። አንድ ቀን ያው ደፈራልኩና እኔም ንስሐ ገባው። የንስሐ ትምህርት ወሰድኩኝ። ከዛ ለአንድ መጨረሻ ጊዜ ሱስ ቆመ እና ስመላለስ ቸርች ስመላለስ አሜን ስል ነገሮቼ የተስተካከሉ እናቴም አረፈች። ከዛ አንድ ቀን የፓርትነር ወረቀት ተሰጠንና ሰው እየሞላ ነበር። አጠገቤ አንድ ሱሰኛ ጓደኛ ነበረኝ። እኔ በየወሩ 100 ብር ሰጣለሁ ብዬ ቃል የጻፍኩ እያለ አረ 100 ብር አንተን አይመጥንም አለኝ። ኬት አመጣለሁ ታዲያ አልኩት። አረ እግዚአብሔር ያዘጋጃል አለኝ። እሺ አልኩና እዛው 200 ብር ነው 200 ብር በየወሩ ሰጣለሁ ብዬ ታናናሽ እህቶች አሉኝና ኦሬዲ ስራ ፈትቻለሁ። ልጆቼን 2 ልጆቼን ሚስቴን ለቤተሰብ ሰጥቻለሁ። ከአቅም በላይ ነው ብዬ ምክንያቱም ስላልቻልኩ። ከዛ 200 ብሯን 30 ላይ ያው በሚመጣው ወር ላይ አይደል 200 የሚሰጣው እሱን እግዚአብሔር ያዘጋጃል ብዬ ነው ቃል የገባሁት። በቃ ከዛን ቀን ጀምሮ የብር ችግር ያው ቆመ። በቃ በዛን ወር በሚገርም ሁኔታ በቃ 20 እጥፍ 30 እጥፍ በየወሩ ማግኘት ጀመርኩኝ። በዛ ወር እኔ 200 ብር ነው ቃል የገባሁት፣ ግን ጨምሬ 1000 ብር እያልኩኝ በሚገርም ሁኔታ ሁሉ ጊዜ እዚህ ቸርች ስመጣ የምሰጣውን ነገር እግዚአብሔር አያሳጣኝም። የሚረባ ስራ እየሰራው አይደለም፣ ትንሽ የሆነ ስራ ነው የምሰራው፣ ግን እግዚአብሔር በብዙ አይነት መንገድ ገቢዎቼን አሰፋልኝ። አሁን ከልጆቼ ከባለቤቴ ከሁሉም ነገር ተርፎ ለእናቴ እንኳን ምንድነው የሚቸግርሽ እያልኩ መርዳት ጀምሬያለሁ። ይሄ ሁላ እዚህ ቸርች መጥቼ አሜን እያልኩ ነገሮቼ ተሰርቶ በፊት እንኳን ፋርማሲ ባለሙያ ነኝና ሊያሰሩኝ የማይፈልጉ ሰዎች አሁን እነሱ ናቸው የሚጠይቁኝ። እኔ ነኝ አሁን እነሱ ማላም ናቸው። ስለዚህ በቅርብ ጊዜ የራሴን ፋርማሲ ከፍቼ እዚህ በትልቅ ምስክርነት መጣለሁ።
በዛ ላይ ደግሞ ያው ብዙም የተደረገልኝ ነገር በጣም ሁሉ ጊዜ ነው ባይዜ ሁሉ ጊዜ መሰክራለሁ። የኔ ህይወት የሚመሰክራል። ባለውበት ቦታ ይሄን ቸርች አላስነካም። የቢቦን አገልግሎት የሚቃወም ሰው ካለ በጣም ነው የምከራከረው። እዚህ ቸርች ያሉ በጠቅላላ የሚያገለግሉትን እዚህ የሚገቡትን ሁሉም ሞገስ ያላችሁ ናችሁ። በጣም እድለኛ ነኝ ከናንተ ጋር ሁሉ ጊዜ በማገልገሌ። ስለዚህ ሁሉ ጊዜም እስከ መጨረሻው ጊዜ እግዚአብሔር በረዳኝ መጠን ከጎን ለመቆም በጣም ዝግጁ ነኝ። በዛ ላይ እሺ አንድ ነገር ልጠይቅ። ያላነሰ አመት በሱስ ቆይተሃል። እድሜን ሙሉ 21 አመት ሙሉ በሱስ ቆይተሃል። በሱስ ቆይቻለሁ። ያ ሁሉ ሱስ አሁን ተራቅፎ ነፃ ነኝ ያልከ ነው? ነፃ ነኝ። አሁን እንኳን እኔ ይቅርና እኔን ያዩ ከሱስ እየወጡ ነው። አረ ለዚህ አምላክ ከፍ ያለ ጭብጨባን አምጡለት። ከፍ ያለ ጭብጨባን። ስለዚህ ምንድነው አሁን ቢቦ እግዚአብሔር ይባርክ። እናቴ ያርፋለች፣ ቤተሰቤ ያርፈዋል፣ ሚስቴ ያርፋለች፣ ልጆቼ ጥሩ አባት አግኝተዋል። ለዚህ ሁላ እና በጣም ነው ማመሰግነው። ምኞቴ ያንተ ራእይ ተሳክቶ አንተን የሚነኩት በጠቅላላ እጃቸው ተሰብስቦ ያንተ አናቲሞስ አረጋውያን ማዕከል በወላይታ ተገንብቶ ሁሉም ነገር ተሳክቶ ራእይን አይተ እግዚአብሔር ረጅም እድሜ ሰጥቶ ባንተ ሰዎች እንዲያርፉ ባንተ እንዲጠለሉ ልባዊ ምኞቴም ነው ጸሎቴም ነው። በጣም ነው ሞድ እዚህ ያላችሁ ሁላችሁንም እዚህ በጣም ዲሲፕሊን እንዲሆናችሁ በጣም የምትወደዱ ናችሁ። እግዚአብሔር ይስጣችሁ። በትልቅ ምስክርነት እመጣለሁ። አሁን በዚህ ሚዲያ ላይ የሚከታተሉ ሰዎች አሉ። እዚህ ጉባኤ መሀልም ቁጭ ብሎ እየተከታተሉ ያሉ ሰዎች አሉና እንዳንተ ብዙ አመታትን በሱስ የቆዩ ማይሆን ህይወት የኖሩ ያሉ ሰዎች አሉና ለነዛ ይሄን ጌታ ምን ትላለህ? በቃ እንደውም ረሳው አወራለሁ ብዬ ነበር። አዋሳ እታወቃለሁ። ምረቱ ላቦሮ ምረቱ ብረቱ ነው የሚሉኝ። ምክንያቱም አልኮል ነገር በጣም ስለምጠጣ እታወቃለሁና ምረቱ ብረቱ ነው የሚለኝ ስለማልወርቅ በአልኮል ስለማልወርቅና አዋሳ ያላችሁ በጠቅላላ ጓደኞቼ እግዚአብሔር እኔን ያየኝ እግዚአብሔር ያያችሁ። ያረካ ሱሰኞች አንድ የሚያቀኝ ሰው አለ። አረካ ላይ በጣም በሱስ ነው የሚያቀኝ። እዚህ ውስጥ አይቼዋለሁ። እና ያረካ ሱሰኞች እኔን የቀየረኝ ጌታ እግዚአብሔር ይቀይራችሁ። እግዚአብሔር ስትመጡ ምንድነው ከሱስ ዓለም የወጣችሁ ሰዎች ፈተና አለ። እዚህ መደበኛው ህይወት ነው። የመደበኛው ህይወት ላይ ፈተና አለ፣ ችግር አለ፣ መከራ አለ። ከመከራው በኋላ ግን የሆነ እድል ስላለ መታገስ ነው ያለብን። ብዙ ጊዜ ትንሽ ጊዜ እንተውና ትንሽ ሲደብረን ሲጨናነቅ እዛ ያለው ሙድ ይሻለናል ብለን ተመልሰን እንገባለን። ስለዚህ ምንድነው መጠንከር ነው። እግዚአብሔር ደግሞ ይረዳል፣ ያግዛል። ሰይጣን ደግሞ በዛው ልኩ ነው። እኔም አሁን እየተፈተንኩ ነው፣ ይፈትነኛል። ግን ከፈተናው በኋላ አሁን በቀደም የእግዚአብሔር ጣት በሚለው ሜሴጅ ልክ ያለውና የእግዚአብሔር ጣት በሚለው ቤት ሄጄ ልጄ ከሶስተኛው አጥር ላይ እና የወደቀችው የእግዚአብሔር ጣት ይሄ ነው እንዲያልኩኝ ደነገጥኩ። ሁሉ ጊዜ አዘጋጅቶ ነው የሚጠብቀኝ። ሲሄድ አዘጋጅቶ ይጠብቀኛል። ከዛ በኋላ ግን እንደማገኘው አውቃለሁና ልክ ከዛ እንደወጣው ደግሞ ወደ ስራ ቦታ ሲሄድ በጣም ስፈልገው አንድ አመት ስፈልገው የነበረው አንድ የቢሮ ኃላፊ ነው። እሱ ሚስጥር ነውና የሆነ ጉዳይ ጠየቁት በኔ ሱረ በተአምር እምቢ እሺ ይለኛል ብዬ ያላሰብኩት ነገር አረ እኔ እረዳለሁ እሺ አለኝ። የእግዚአብሔር ጣት ብዬ ሜሴጅ ልክ ያለውና በትንቢት ሳይሆን እዚህ ቸርች በመግባት ብቻ ነገራችሁ ይሰራል። እግዚአብሔር ይስጣችሁ። አመሰግናለሁ።